አዲሱ የተሽከርካሪ መለያ ሰሌዳ ቁጥር ከኢትዮጵያ ዓለም አቀፍ መለያ ኮድ በተጨማሪ የኢትዮጵያ ካርታ፣ ጦርና ጋሻ ወይም የአድዋ ድል ምልክት በአንጸባራቂ መብራት በመታገዝ መስፈሩን፣ ነገር ግን የኢትዮጵያ ሰንደቅ ዓላማ አለመካተቱን ተናግረዋል። ይህ የሚሆነው በአገራዊ ምክክር አጀንዳ የሰንደቅ ዓላማ ጉዳይ በመነሳቱ ነው ሲሉ ገልጸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ? ድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን፣ ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ቪዲዮውን ላይክ እና ሼር በማድረግ አዳዲሶችም ሰብስክራይብ በማድረግ ይጀምሩ። እንደሚቀየር የተገለጸው አዲሱ የሰሌዳ ዋጋ የተሽከርካሪዎችን አይነት መሰረት እንደሚያደርግ ተነገረ። በተያዘው በጀት ዓመት ሙሉ በሙሉ እንደሚቀየር የተነገረው አዲሱ የተሽከርካሪ የሰሌዳ ዋጋ መንግስት በፖሊሲው የማያበረታታቸውንና የሚያበረታታቸውን የተሽከርካሪ አይነቶች መሰረት በማድረግ ልዩነት እንደሚኖረው ተገለጸ። የትራንስፖርትና ሎጂስቲክ ሚኒስቴር በስራ ላይ ያለውን የተሽከርካሪዎች መለያ ሰሌዳ በአዲስ የመተካት ስራ በሚመለከት በሰጠው ጋዜጣዊ መግለጫ ሰሌዳውን ለማግኘት የሚፈጸመው ክፍያ መንግስት በፖሊሲው ለሚያበረታታቸው የተሽከርካሪ አይነቶች ዋጋው ከፍ እንደሚደረግ ገልጿል። ሪፖርተር እንደሚገልጸውም ሁሉም አሽከርካሪዎች አዲሱን ሰሌዳ ክፍያ በመፈጸም ማግኘት እንደሚችሉ የገለጹት የትራንስፖርትና ሎጂስቲክ ሚኒስትሩ አለሙ ስሜ በመንግስት የትራንስፖርት ፖሊሲ እንዲገደቡ የሚፈለጉ የተሽከርካሪ አይነቶች የሰሌዳ ዋጋ ከፍ እንዲል ይደረጋል ብለዋል። ላብነትም የህዝብ ማመላለሻ ተሽከርካሪዎች እንዲበረታቱ ስለሚፈለግ የሰሌዳ ዋጋው በጨመረ ቁጥር የትራንስፖርት ታሪፉም ስለሚጨምር የማምረቻ ወጪውን ብቻ የሚሸፍን እንዲከፍሉ ይደረጋል ሲሉ አስረድተዋል። ሆኖም ሊከፈል ይገባ የነበረውን ተጨማሪ ገንዘብ ወደ ሌሎች ተሽከርካሪዎች እንዲተላለፍ ይደረጋልም ብለዋል። በተጨማሪም በምሳሌ ሲያስረዱ በኤሌክትሪክ የሚሰሩ ተሽከርካሪዎች በመንግስት ፖሊሲ ስለሚደገፉ የሰሌዳቸው ዋጋ ዝቅ እንደሚል ገልጸዋል። በአሁኑ ወቅት ጥቅም ላይ እየዋለ ካለው ሰሌዳ ጋር በፊደልም ሆነ በቁጥር ሙሉ በሙሉ ልዩነት ያለው መሆኑን በመግለጽ አንድ አሽከርካሪ አሁን የሚገለገልበት የሰሌዳ ቁጥር ሙሉ በሙሉ በአዲስ እንደሚቀየር አስረድተዋል። ሆኖም አንድ ሰው በሰሌዳው ላይ እንዲሰፍርለት የሚፈልገው ቁጥር ካለ ማመልከቻ በማስገባትና በመወዳደር ከመደበኛው ክፍያ ከፍ ያለ ገንዘብ በመክፈል ማግኘት እንደሚችልም ተናግረዋል። የሰሌዳ ዋናው ዓላማ ተሽከርካሪውን መለየት በመሆኑ ግለሰቦች ስማቸው ወይም ሌሎች ምልክቶች እንዲጨመሩላቸው ከፈለጉ ለመንግስት ተጨማሪ ገቢ በመሆኑ የሚስተናገዱበት መንገድ ተዘጋጅተዋል ብለዋል። አዲሱ ሰሌዳ ምን ያህል ገንዘብ እንዳስወጣና ለመንግስት የሚከፈለው የአገልግሎት ክፍያ ምን ያህል ነው ተብሎ ለቀረበላቸው ጥያቄ በሰጡት ምላሽ በአሁኑ ወቅት መግለጽ እንደማይችሉ ተናግረው አሁን የገዛንበትን ወጪ ነው የምናውቀው። የምናሰራጭበት የትራንስፖርት የሰራተኛና የአገልግሎት ክፍያ እየተሰራ በመሆኑ ይህን ያህል ነው ብሎ ለመግለጽ ያዳግታል ብለዋል። አዲሱን ሰሌዳ የመተካት ስራ በ2 ወራት ጊዜ ውስጥ እንደሚጀመር የመጀመሪያዎቹ 50,000 ሰሌዳዎች ተመርተው ወደ ሀገር ውስጥ መግባታቸውን፣ ነገር ግን የሲስተም ስራው ገና በመሆኑ ይህን የሚሰሩ ድርጅቶች በመወዳደር ላይ መሆናቸውን ሚኒስትሩ ገልጸዋል። ሆኖም በ2018 የሁሉም ተሽከርካሪዎች ሰሌዳ በአዲስ የመቀየር ስራ እንደሚጠናቀቅ፣ ይህን ለማድረግም ከምርት አኳያ ችግር አለመኖሩን ገልጸዋል። አዲሱ የተሽከርካሪ መለያ ሰሌዳ ቁጥር ከኢትዮጵያ ዓለም አቀፍ መለያ ኮድ በተጨማሪ የኢትዮጵያ ካርታ፣ ጦርና ጋሻ ወይም የአድዋ ድል ምልክት በአንጸባራቂ መብራት በመታገዝ መስፈሩን፣ ነገር ግን የኢትዮጵያ ሰንደቅ ዓላማ አለመካተቱን ተናግረዋል። ይህም የሆነው በአገራዊ ምክክር አጀንዳ የሰንደቅ ዓላማ ጉዳይ በመነሳቱ ነው ሲሉ ገልጸዋል። በብሔራዊ ምክክር አሁን ያለው ሰንደቅ ዓላማ ቅርጽና መልክ ቢቀየር
ጊዜያዊ ሰሌዳ ሊሆን ነው። ስለዚህ 1.2 ሚሊዮን ሰሌዳ አምርተን በነጋታው በምክክሩ ሌላ ውጤት ቢመጣ ብለን በማሰባችን እንዲቀር ተደርጓል። በአሁኑ ወቅት ጥቅም ላይ እየዋለ የሚገኘውን ሰሌዳ መቀየር ያስፈለገበትን ምክንያት ያብራሩት ሚኒስትሩ አገሪቱ ተቀብላ ያጸደቀቻቸውን ዓለም አቀፍ ስምምነቶች ያካተተ ስላልሆነ በትራንስፖርት ዘርፍ አሁን ለደረስንበትና ለወደፊት በእቅድ ከተያዙ ለውጦች ጋር አብሮ የሚሄድ ስላልሆነ ሀብትና ጊዜን የሚያባክንና ለሙስና እንዲሁም ለመልካም አስተዳደር ችግር የተጋለጠ በመሆኑ ነው ብለዋል። በተጨማሪም ተመሳሳይ የሰሌዳ ቁጥር መበራከት በኢንሹራንስ የተወገደና አገልግሎቱን የጨረሰ ተሽከርካሪን በጨረታ ወይም በሌላ መንገድ በማግኘት የራሱን መለያ በመውሰድ በአዲስ ተሽከርካሪ የመጠቀም ህገወጥ ድርጊትን ለመከላከል የተሽከርካሪ መለያ ሰሌዳ ቁጥርና አይነቶች መወሰኛና አገልግሎት መስጫ መመሪያ 1050/2017 መሰረት አድርጎ መዘጋጀቱን ተናግሯል። አዲሱ ሰሌዳ ከ0 እስከ 9 ያሉ 10 ቁጥሮችንና 3 ፊደላትን ያካተተ መሆኑን የገለጹት ሚኒስትር ዴኤታው አቶ በርኦ ሐሰን የኢትዮጵያ ዓለም አቀፍ ኮድ የሆነውን ኢቲኤች ያካተተ መሆኑን ገልጸዋል። ስራ ላይ የነበረው የሰሌዳ መለያ 9 ሚሊዮን ተሽከርካሪዎችን ነበር የሚያስተናግደው። የመኪና ቁጥር እያደገ ባለበት በዚህ ወቅት የመመዝገብ አቅማችን ከ9 ሚሊዮን በኋላ ያቆም ነበር ያሉት ሚኒስትር ዴኤታው አዲሱ መለያ ሰሌዳ 120 ሚሊዮን ተሽከርካሪዎችን መመዝገብ እንደሚያስችል ተናግረዋል። ሰሌዳው መደቡ ነጭ መሆኑን ለሁሉም ተሽከርካሪዎች የሚጻፉባቸው ቀለማት 3 አይነት ብቻ እንደሚሆኑና የሁሉንም ተሽከርካሪዎች መረጃ የሚይዝ አገራዊ የመረጃ ቋት እንደሚኖርም ጠቁመዋል። በተጨማሪም የተሽከርካሪ መረጃዎችን የትራንስፖርት ተቆጣጣሪ አካላት እንዲሁም ፖሊስ ማግኘት እንዲችል በመዘጋጀቱ የሶስተኛ ወገን ምርመራ ለማድረግ ችግር አይፈጠርም ብለዋል። ለአሁን ያለን መረጃ ይህን ይመስላል። በሌላ መረጃ እስክንገናኝ ድረስ ላይክ እና ሼር እያደረጋችሁ አዳዲሶችም ሰብስክራይብ እያደረጋችሁ መልካም ቆይታ ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።